አትቀባጣም ስል ነርካረለ ተማነጋገርን አሳክ የምትናገረውን ነገር በደንብ አሳክ ማለት እኔ እኮ በትክክል ነው እያወራሁ ያለሁት። ምን ማለት እሷ እየነገረችው ያለውን ነገር ነግራለች። ደም ውስጥ ከመፋስ ወንጀል እኮ አይደለም ይሄ። ከዚህ ወንጀል ተሻለን ሰደነ ትብስና መጣን ትላላችሁ። እንግዲህ ዛሬ ቶፊክን በጥፍ እያስመታችሁ ነበር እንደ ህጻን ላይ ማለት ነውና በጣም ያሳዝናል። ማስቲካ ሲበሉት ይላል እንቀጨቀጭ። የዘንድሮ ፍቅር ቢቀር ማያቆጭ እናቴ። አሁን ደግሞ ብርድ መጥቶላችኋል። አረፋችሁ ተቀመጡ። ብርድ ልብሳችሁን እየለበሳችሁ ሙከዳችሁን እያቀፋችሁ ለሽ በሉ። በአሁኑ ሰዓት በጣም ከብዷል። እውነት ለመናገር ምን አይነት ዘመን እንደሆነ አላውቅም። እና ለማንኛውም ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲኔ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ቪዲዮውን ስትጀምሩ ላይክ፣ ሰብ፣ ኮሜንት እያደረጋችሁ አበረታቱኝ። አይከፈልበትም። ምን የሚከፈልበት ነገር አልጠየኳችሁም። አልሐምዱሊላህ። ስለዚህ እኔ ስደተኛታችሁ ነኝ፣ አበረታቱኝ ትላላችሁ። እንግዲህ ከቪዲዮ መግቢያ ላይ እንደተመለከታችሁት ሮዛ ማለት ነው ሮዛ ዛሬ ቀስራበት የእሷ መቀሰር አንሷት ወንድሞቿን አምጥታ እንግዲህ አስደብድበዋል። ቶፊክ ማለት ነው የእጁን ሲያገኝ ሰው ደስ ይላል። አያችሁት አይደለ? አንዳንድ ጊዜ ቁጭ ብላችሁ ሰታችሁ ቁማችሁ ትለምናላችሁ። እና ሶፊያ እየወደደችው ለሱ ብላ ደሴ ድረስ መጥታ ስንት ነገር ሲያመናጭቃት ነበርና የሰው ልጅ ትቷችሁ እስከሚሄድ ድረስ መጠበቅ የለባችሁም። ዛሬ ላይ ስትሄድ ግን እሷ እያለች እኮ ሮዛን እንትን ሲል ነበር አይደለ? አሁን ላይ ግን ለህር ነው ብላ ቆርጣ ስትሄድ ይኸው በራሱ ሰዓት ወደ አዲስ አበባ ሄዳለሁ እያለ ለይችኛይቱ ስሜቱ ትክክል ስላልሆነ አሁን ላይ ይችኛይቱ እንግዲህ እሷ አልችል ስትል ሁለት ወራም ሳይዛ መታለይና እንደውም ከዚህም በላይ እየጠብቃል እያለችው ነው። ምክንያቱም እንዴት ታስለበድብኛለሽ ሲላት እነዚህ አጎቶች ልጆ እንደዚህ ካደረጉ ቤተሰብ ቢሰማ ደግሞ ከዚህም በላይ ነው ብለዋል። ቤተሰብ ከሰማ ደግሞ የትልቅ ሰውን በትር ታውቃላችሁ፣ አስረው ነው የሚገርፉት፣ በርበሬ ነው የሚያጥኑት። እርግጠኛ ነኝ። ጣበቅ ለምዲሃል ቶፊቅ ለምዲሃል እንደነዚህ አይነት ወንዶችንና እንደዚህ በሰው ትዳር ውስጥ የሚገቡ ሴቶችን በአንድ ላይ ስብስብ አርጎ በርበሬ ቢያጥኗቸው ሁለተኛ ይደግሟትም ነበረ። ምክንያቱም የሰው ላይ አንድ ጥፋት ሲያጠፋ ካልተቀጣ በቃ እሰይ ያሉት ጎበዝ ያሉት ነው የሚመስላቸውና ጅል ሲመክሩት ምን ያይቀኑበት ይመስላል ይባላል። እና እንደዛ ስለሆነ እንግዲህ በጣም ይገርማል። ስለዚህ ሮዛ አርፈሽ ብትቀመጭ ይሻልሽ ነበር። ማንም ሰው የዘራውን ነው የሚያጭደው። ገባችሁ አይደለ? ማንም ሰው የዘራውን ነው የሚያጭደው። ምክንያቱም እዛ ጋር ሴት እኮ ናት አይደለ እንዴ? ሴት እየወደደችው ሴት የራሷን ህይወት መኖር እየፈለገ እናንተ መታችሁ እሱን ለማማለል ከነሱ ለመብለጥ በጉልበት ለመጠቀም በሙር ለመሸወር በገንዘብ ለመግዛት የምትሞክሩ አይነት ሰዎች መቼም አይሳካላችሁ። መቼም ፍቅርን በፍቅር እንጂ ፍቅርን በምንም አይነት ነገር ልትይዙታችሁም። ገባችሁ? ምናልባት ከእናንተ ጋር ለሳምንት ለዛ ሊቀመጥ ይችላል። ያ ማለት እንግዲህ ያላየ መቼም ያላየነውን ነገር ያልተከፈተን ነገር መቅመስ ይፈልጋል አይደል? ጣሙ እንዴት ነው ለማለት ለቀምሻ ነው የሚፈልጉት። እና እንደዛ ስለሆነ እናንተ አይነት ሴቶች አርፋችሁ ተቀመጡ። ለዛ ያልሆነ ላንቺ አይሆንም። እሷ እንደዛ እያስለቀሰው ወዲ አንቺ መጥቶ አንቺን ያስደስተኛል ብለሽ አተጣብቅ ይገባሽ አይደል? አንቺ ዛሬ በስምንት ቀን መተሽ ለሱ ምንም አይደለሽም። ግን ብዙ መስዋዕት የተከፋፈሉትን ከጎኑ የነበረችውን አመናጭቆ አንቺን ሲያገኝ ወዲ አንቺ ከመጣ ነገም ጧት ሌላ ሴት ብመጣ ወደዛ መሄዱ እንደማይቀር ማለት ነውና እንደ አይነቱ ትዳር ደግሞ አይታችሁ አንዱ በሴት ላይ የምገቡ ሰው አንድ ቀን ትዳራችሁ ሰምሮላችሁ አያውቅም። ነገር ግን በቃ እርስ በርሳችን እንድንባል እርስ በርሳችን በጽሁፍም ይሁን በአፋችን ወንጀል እንደምንገባ ነው የምታደርጉን ማለት ነው። እናንተ ዙራችሁ ትገናኛላችሁ እና ስለዚህ ጥሩ አይደለም። ግብራችሁን ጠብቁ። እስኪ አንድ ሰው ትዳር ውስጥ ከገባ ያን ሰው በራሱ ታይም ላይ በቃይ ብሎ እስከሚወጣ ድረስ በቃ እንትን በሉ። እናንተ ሴት አይደላችሁ? ሴት ላይ በሴት እሷ እኮ የራሷ ለማድረግ እየጣረች ባለችበት እናንተ በመሀል ሄዳችሁ ለራሳችሁ ለማድረግም ትሞክሩ። ለምንድን ነው እንዴ እንደዛ? እናንተ በግድ ያመጣችሁት ነገር እንደማይጠቅማችሁ ጠንቅቃችሁ ወቁ። ለማንም አይሆንም። በግድ ያመጣችሁት ነገር እናንተ ስባችሁ የምታመጡት ነገር ለማንም አይጠቅምም። ራሱ በራሱ ታይም የሆነ ፍራፍሬ እንኳን ራሱ እኮ እንደዚህ ይሆናላ ሳይደርስ ቀንጥሰን የምንበላው ነገር አይጥመንም ወይ በትንሿ በልተን እንጥለዋለን። በቃ ስለማይጥመና
መቼም የቀነጠስነው ነገር መልሰን መትከል አንችልም አይደል? ወይም ደግሞ እዛው ከቦታው መመለስ አንችልም። ያለን አማራጭ ቀምሰን መጣል ማለት ነው። ልክ እንደዚህ አይነት ሰዎች አትሆኑ። ሁሉም ሰው በቃ ትክክለኛው ሰዓት ሲደርስ ትክክለኛው ፍላጎት ሲሆን ነው አይደል ደስ የሚለው። እና ማንም እየቀነጠሰ የሚጥላችሁ የጓሮ አትክልት አትሆኑ። ራሳችሁ በቃ የሆነች ነገር ማንኛውም ነገር እኛ ፈልገን አይደለም፣ በሰዓቱ ሲደርስ ነው አላህ ሲለውና እንዲሁም ደግሞ ቦታው ላይ ሲሆን ነው የሚያምረው ማለት ነው። ያለ ቦታው አንድን ነገር ብታስገቡት ሊስማሙ አይችልም፣ ሊሆንም አይችልም፣ ሊያምርበትም አይችልም። እና እንደዚህ አይነት ውስጥ ለምን ትገባላችሁ? እዚህ ያለችው እህትሽ እኮ ናት። እሱ ወደ እየተሰቃየ እሷ ጨጎሯ እየተላጠ ለምንድን ነው አንቺ እበልጣለሁ ብለሽ ወይ ደግሞ ከሷ የተሻለ ነገር አለኝ አቋም አለኝ የሆነ ነገር ብለሽ ብቻ ባንድ ሰውና ሰው አንድ አይደለም። እኔ የራሴ አመለካከት የራሴ አቋም አለ፣ ሌላውም ሰው በዛው ልክ ነውና የሰው ልጅ ከተመለከት ነው ሲያዩ ዝንጀሮ ነው ይባላልና ሁላችንም የየራሳችን የሆነ እኔም በአንድ ነገር ሊወደኝ ይችላል፣ ሌላውን በአንድ ነገር ሊወዳት ይችላል። እንደዚህ አይነት አመለካከት ያላቸው ሰዎች ደግሞ ለትዳር የማይሆኑ ለማንም አይሆኑ። ገባሽ? እኔ ያለኝ ነገር ሲመርጠኝ እኔ ያለኝ ነገር አላህ የሰጠኝ ነገር በቂ ነው። የጎደለኝን ነገር ከኔ የጎደለው ሌላ ጋር ሞላለሁ የሚል አይነት ሰው ይሄ ትክክለኛ ሰው አይደለም። ምክንያቱም የሰው ላይ ሙሉ አይደለም እና እንደዛ ስለሆነ በቃ በአንዷ ባለሽ ማንነት በቃ ለሱ በተመቸው ማንነትሽ በቃ ሊቀጥል የሚችል አይነት ሰው ነውና እዛ ሴት ልጅ እያስለቀሰ አንቺን ያስደስተኛ ብለሽ አትጠራጠሪ። ስንት ሴቶች ናቸው ወንድ ላይ በብዛት ወላሂ እንጃ። በተለይ እንዲህ አይነት ሴሰኝነት ያለባቸው ሰዎች በቃ የሆነ ሴሰኝነትም ሳይሆን ለስራም ሊሆን ይችላል። ከዛም ጋር የሚሰራ ሰው ይደብራል። አሁን ላይ እውነት ለመናገር ከትዳር ልቅ ነው ገንዘብን አስበልጠናል። ሁላችንም ሳስበው የስንት ሰው ትዳር እየተበላሸ ያለው በገንዘብ ዙሪያ ነው። ለገንዘብ ብሎ ሴትን በመሀል ያስገባል። ካላስ በዛ አንዳንድ እየተባለ ሌላ ውስጥ ይገባሉ። ከዛ ትዳሩ ይበላሻል ማለት ነው። ስለዚህ ለምንድን ነው እንደዚህ የምንሆነው? ፍቅር ካለን ገንዘብን ማምጣት አንችልም ወይ? ወይስ ደግሞ እኛ ካለን ሰው የራሳችን ሰው ጋር መስራት አንችልም እንደ ስራ? በዛ ላይ ደግሞ እንስራን ብለን ካሰብና ልባችንን አሳምነን መሆን አለበት። በሌላ መልከስከስ ነገር የሌለበት ልባችሁ ንጹህ፣ በራሳችሁ እርግጠኛ ከሆናችሁ ችግር የለውም። ግን ሰው ናችሁ፣ ከሰው ስተት ከብረት ዝገት ይባላልና ምንም አይነት ነገር ቢሆን ወንድና ሴት እየተላተማችሁ በዛ ላይ ደግሞ ያለፈ ነገር ነው እንደ ግዴታ የምትሰሩት የእናንተ ያልሆነ ሰው ጋር ሆነ እኔ እንጃ ወላሂ። አሁን እንትና ሚፍታህና ናዲያ ናቸው አይደለም? ባለፈው አሁን ስንት ሰው ሲላቸው አቁመው ነበር። ደግሞ ተመልሰው ተሳሳምነ ምናምን ይላሉ። ወላሂ አላህን አይፈሩም እንዴ? ለምን እንደዛ ከተፈላለጉ ለምንድን ነው ኒካ የማያስሩት? ኒካ አስሩ አይሰሩም እንዴ? ዲሶ ሊሞት አለብን እኮ አይደለ እንዴ? እስከ መቼ ነው የምንጠብቀው? በቃ መተሻሸት ወንድ ጋር እንደዛ አይነት ነገር ካለ ለምንድን ነው እንትን ማትሉት? እንደዚህ እያላመጠ እየተፋችሁ ለምንድን ነው እንደዚህ የምትሆኑት? ወላሂ በጣም ይደብራል። ለማንኛውም ቻናሌን ሰብስክራይብ አድርጉኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።